ቆይ ለምን መናገር የምትፈልገው ነገር ካለ በግልጽ አትናገርም? ለምን ባሽሙር ታወራለህ? ምኑን? ሁሉንም ነገር ነው። አሁን ስለኔ እያወራክ ነበር። አሃ ይሄ ሲሆንማ ቶሎ ንቅት ነው። ይገባሻል። ሌላው ላይ ነው ድክም የምትይው። ለምን አይገባኝም? ቆይ ይሄን ያህል እንዴት አስበኸኝ ነው? አይ በቃ አውርተን ጨረስን እኮ ሮማን። እስካሁን ተናደሻል? አሹ ግን ሁልጊዜ ጸባይ እየተቀያየረ ነው። አንዳንድ ጊዜ ደህና ትሆናለህ፣ አንዳንድ ጊዜ ደግሞ እንደዚህ ትቀያየራለህ። ቆይ ምንድነው ችግር? ምንም ችግር የለብኝም። ይልቅ አንቺ ችግር ካለብሽ ልስማ። ተናገሪ። ነው? አዎ ነው። እሺ ከዚህ በኋላ ምንም ነገር ቢፈጠር ለምንድን ነው እንዴት ነው ብዬ አልጠይቅም። እሺ ድሮንስ አንቺ ጠይቀሽ ነው እንዴ የምናገረው? ራሴ ፈቅጄ አስቤ አቅጄ ነው የምናገረው። አልበዛም እንዴ? በቃ ዶክተር እዚህ ድረስ ከመጣ ይበቃኛል። ወረድ። እሺ ዳይመንድ፣ ጊዜን ስለተሻማው በጣም ይቅርታ። ጊዜን ስለሰጠኝ ደግሞ አመሰግናለሁ። አሬ ምን ምስጋና ነው ዶክተር። እኔ ራሱ እኮ ፈታ ብዬ ነው የመጣሁት። በጣም ይመች። እሺ ቻው። አዲ የሴት ጎረምሳ አንቺ ምን አባ ፈለክ? በሰው ግዛት ላይ መተሽ ደቀ ብለሽ ምን አባ ፈለክ? አይከብድም? አሁን ጥፊ በእናትሽ። ኧረ እባክህ ከየት የመጣ ቀኝ ገዥ ነህ? በእናትህ ይሄም እኮ የኔ ሰፈር ነው። በዚህ ቢት ይሄን ሰፈር አይከብድም? ሙርት ይዣለሽ እንዴ? ምን አባ ነው ያልከው አንተ? በእናትሽ ልቀቂ። አሁን ሳልሰባብር ጥፋ ከዚህ። ትናንትና መተህ አንቺ ምናምን ትላለህ እንዴ? የማን አባ ደፋር? በእናትህ ማንሽ አንቺ? ነገርኩህ እኮ ይሄ ድንጋይ የኔ ነው። ኧረ እባክሽ ምን ድንጋዩ ላይ ስምሽን አስቀርጸሽዋል? ይኸውልሽ ሴት ነሽ ብዬ ነው እንጂ በጠረባ ብዬ ሰማተኛ ሰማይ ነበር ምልክሽ። ና ሞክረኛ። ሴት ስለሆንሽ ምናምን ትላለህ እንዴ? ና ሞክረኛ። አንቺ ምንሽ ነው? ልቀቂኝ አንቺ እንዴ! ወይኔ ዳይመንድ ሰሚኛለሽ? ሴት ልጅ ለእጄን ስለማላነሳ ለሴት ልጅ ክብር ስላለኝ ነው እንጂ ማለት ነው ዛሬ እንደዚህ እሰባብርሽ ነበርሽ። ለሴት ልጅ ክብር ቢኖርም አንቺ ምናምን አትለኝም ነበርሽ። እተለትላለሁ። አሁን ጥፋ ከዚህ። ኧረ በእናትሽ፣ ኧረ ተይ ግን፣ ኧረ በእናትሽ በእናትህ ዝጋ። እንዴ እና ኩኩሻ ዳይመንድ ነው። ሁለተኛ አንቺ ብለህ ልጠራኝ አይደለም። እንኳን እዚህ ድንጋይ ላይ ልትቀመጥ እኔ እዚህ ጋር ቁጭ ብዬ ካየኝ ራሱ መንገድ ቀይሰ ሄድ። እሺ ይኸውልሽ ክብር ካልወደደልሽ ማለት ነው ልቀቀኝ። እሺ ኩኩ አንቺ ክብር አይወደድልሽም እንዴ? ዳይመንድ ምን እያደረክ ነው? ምን እያደረግሽ ነው ኩኩ? ኧረ ኪንጎ በእናትሽ ልጅ በእጄ ሰበብ ልትሆን ነው። አንቺ ሴት አይደለሽ እንዴ? ቤትሽ አርፈሽ አትቀመጭም? ይኸውልሽ ክብር የማይወድልሽ ከሆነ ማለት ነው ወደማይቀረው ነው ምልክሽሽ። ምን አባ ነው ያልከው አንተ? ኩሻ ተራጋኒ ምን ሆነሽ ነው? ማን አባቱ ስለሆነ ነው እሱ በሰፈር የመተውን ጣጣጣጥ የሚለው? ኧረ በእናትሽ ተይ ተከበሪ። ኧረ ተይ ግን እንዳልሰባብርሽ ተይ። አረ ዳይመንድ አይደብርም እንዴ ከሴት ልጅ ጋር ጸብ? ማን ስለሆነሽ ነው? እሷ ማን ነች? ና ወንድ ኮንክ ሞክራኝ ፈነክታለሁ። ማስቴ ማን አባ ነው አንተ? ፈነክታለሁ። በቃ ሻቦ ጣይ ወደዛ ጣይ። አይደለም ድንጋይ ማለት ነው መስረያ ሲያዥሽ ዱቄት። ኧረ በእናትህ አስፈራራ። እኔ አላምንም። የምር ዶክተሩን ኤላያልኩ እያስቸገርኩ ነበር። እናስ አቤት ውርደቴ። እሺ እቃው እንዴት ነው አይሆንም? የማየው በጣም ያሳፍራል እኮ። እንደውም እሱ በጣም ጥሩ ሰው ስለሆነ ነው እንጂ ሌላ ዶክተር ቢሆንም አድሉን ከመጠቀም ወደ ላይ ልም ነበር። ዶክተር እንዴት ነህ? ወደ ቀድሞ ተስፋተወለሽ በጣም ደስ ብሎኛል። አመሰግናለሁ ዶክተር። ዋው እንኳን ደስ አለህ። እንኳን አብሮ ደስ አለን ዶክተር። እንግዲህ ስላፈርኩኝ በጣም ይቅርታ። ለሊ እንዴት ነሽ? ደህና ነኝ ዶክተር። ደስተኞች ሆናችኋል? አዎ ዶክተር። ባቡሬ እንደዛ በመሆኔ ተጨንቆ ነበር። አንተንም እንዳስቸገርኩ ገና አሁን የሰማሁት። በጣም ይቅርታ ዶክተር። እኔማ ስራዬ ነው። እንዳንቺ አይነት በጣም ብዙ ታካሚዎች እዚህ አሉ። ለምጄዋለሁ። ለእኔ አታስቢ። አንቺ ግን ደህና ስለሆንሽ በጣም ደስ ብሎኛል። አመሰግናለሁ ዶክተር። መድኃኒትሽን በአግባቡ እየወሰድሽ ነው? አዎ ዶክተር። እድሜ ለአደይና ለቤኪ በሰዓቱ ነው የሚሰጡኝ። ደህና የመሆንሽና ጤናሽ የመሻሻሉ ትልቁ ሚስጥር መድኃኒትሽን በአግባቡ መውሰድሽና ሕክምናሽን በስርዓት መከታተልሽ። ሙሉ ለሙሉ ደህና እስከምትሆኚ ድረስ በዚህ መንገድ ነው መቀጠል ያለብሽ ለሊ። እሺ ዶክተር። ዶክተር ግን ስንት ጊዜ ይፈጃል? ምኑ? ለሊ ሙሉ ለሙሉ ከካንሰር ህመሟ ነፃ እንድትሆን? እሱ የእሷ ጥንካሬ ነው። ትሪትመንቶቹንና ሕክምናዎቹን በአግባቡ የምታደርግ ከሆነ በድንገት ሁሉ ነገር እንዳስታወሰችው ቶሎ ታጋግማለች። ስለዚህ በአጭር ጊዜ ውስጥ ለሊ ደህና ትሆኛለሽ? አዎ ተመስገን ነው። መቼ ይሆናል ብዬ ጠብቄ ነበር። ብዙ ነገሮች ተስፋ አስቆርጠውኝ ነበር። እሱ ልክ ነሽ። ለሊ ከባድ ሁኔታ ውስጥ ነበርሽ። ለአንድ ታማሚ ተስፋ በጣም ትልቁ መድኃኒቱ ነው። አንዳንዴ ከሕክምናው በላይ ተስፋ ማድረግ፣ ለመዳን መሞከር
ትልቅ አስተዋጽኦ አለው። አንዳንድ ታማሚዎች አሉ በሽታቸው በጣም ቀላል ሆነው እነሱ ግን ተስፋ መቁረጣቸው ራሳቸውን ለሞት ይዳረጋሉ። ግን ዶክተር ቤዛ የት ናት? ለሊ በቤዛ ምክንያት ለተፈጠረብሽ ነገር በጣም ይቅርታ። አንተ መቻወከና ዶክተር የቤዛ ተንኮል እኮ ከድሮውንም ነው። ግን ዶክተር አሁን የምጠይቅ ነገር ምን? ለሊ ቤዛ እንድትቀጣ ፈልጋለሁ። እኔ ላይ የደረሰው ነገር ማንም ሰው ላይ እንዲደርስ አልፈልግም። እሺ ለሊ እኔም ፍላጎቴ እሱ ነው። ቤዛ ትቀጣለች። ግን ቤዛ የት እንዳለች አናውቅም። ቤዛ ጠፍታለች። ልከሳት ፈልጋለሁ። እኔ ክስ አቅርቤባታለሁ። ፖሊሶች እየፈለጓት ነው። አንቺ ሆስፒታሉን ጨምረሽ የምትከሺ ከሆነ የሆስፒታሉ ስም ይጠፋል። ይህ ሆስፒታል ደግሞ በካናዳ ደረጃ የሚታወቅ እነሱ ያቋቋሙት ሆስፒታል ነው። አይ ዶክተር እኔ አንተንም ሆነ ሆስፒታልን መጉዳት አልፈልግም። ግን ቤዛንና ይህንን ነገር እንድታደርግ የተባበሩትን ሰዎች በሙሉ እንዲቀጡ ፈልጋለሁ። እሺ ለሊ ይቆያል እንጂ ቤዛ በቁጥጥር ስር ማለው አይቀርም። አታስቢ። እሺ እጠብቃለሁ ዶክተር። እና ጨረሳችሁ? አዎ ባቡሬ፣ ከ2 ቀን በኋላ ቼክ አደርጋታለሁ። እሺ ዶክተር። ለሊ እንውጣ። እሺ ዶክተር በቃ ሰላም ዋል። እሺ ደህና ቻው። ቀረት እሺ ቻው። ተመስገን። አንድ የሚያስጨንቀኝ ነገር ተፈቷል። አሁን ለሊ ደህና ሆናለች። ለሊ በቤዛ ምክንያት አናገሩና ቢሆን ኖሮ ጸጸቱን አልችለውም ነበር። ተረጋጊ እንጂ ኩኩሻ። በእናትሽ ማን ነኝ ብሎ ነው የሚያስበው? ቆይ በዚህ ልክ ምን ቢያጣላችሁ ነው? ወይስ የቆየ ቂም አለባችሁ? ኧረ የቱ አባቱ አውቀዋለሁ። ይሄ ታዲያ ምን ሆነሽ ነው ኩኩ? ምን ብሎሽ ነው? እኛ የምንቀመጥበት ድንጋይ ላይ ደቅ ብዬ አንቺ ምናምን ብሎ ይጠራኛል። በቃ አንቺ ብሎ ስለጠራሽ ብቻ ነው? ምን እሱ ብቻ በራሴ ግዛቴ ምናምን ይላል እንዴ? እንዳይተርፍ ነበር ማረጋው አንቺ ብለቂ ኖሮ። ይሄን ያህል ታዲያ እንዴት እንደሚያረጋው አታይም እንዴ? ይኸውልሽ ኩኩሻ ስላልተግባባችሁ ነው እንጂ ዳይመንድ ምርጥ ሰው ነው። ሙድ የገባው እንዴ ደግሞ ይሄን ፋራ ታውቂዋለሽ? በምን አወቅሽው? ዳይመንድ እኮ የኪንጎ ጓደኛ ነው። ይሄ ምን ነው ዳይመንድ ግግም ያለ ገገማ ነው እንጂ። ኡፍ ኩኩሻ ደግሞ ሲነገርሽ ስም የኪንጎ ጓደኛ ነው። ቆይ በዚህ ልክ ከሱ ጋር መጣላት ለምን አስፈለገሽ? እኔ የማንም ጓደኛ ይሁን ምን አገባኝ? ደግሞ የኪንጎ ጓደኛ ሆኖ ነው አንቺ ምናምን የሚለኝ ይሄ ደነዝ። አረ በፈጠረሽ ኩኩሻ ተረጋጊ። ለምንድን ነው የምትሳደቢው? ቆይ በዚህ ከቀጠልሽ እንዴት ነው ከሰው ጋር የምትግባቢው? ኧረ እባክሽ አንቺም ተግባብተሻል እንኳን እኔ። እሺ ወሬ ልትሄጂ ነው? ጠብቂኝ ኩኩሻ። እንዲያጎቴ ለምን ገና የሚስተካከል ነገር አለ እንጂ እኮ መጋባታችን ይቀራል አጎት። እሱማ እንደዛ ብሏል። ነገር ግን እዚህ እሱ እንዳሰበው እየሄደለት አይደለም። ለዛ ነው አጎት። ምን ብዬ ላስረዳ አጎቴ? ወይ ካልሆነ ወደዛ መለሳለሁ። እሱን አይደል እንዴ የምትፈልገው? መጋባታችንን ማየት ይቀራል። ግን እዛ መተን ድግስ መደገሳችን ጥሩ አይደለም ለኛ። ሄሎ ሄሎ አጎት ሄሎ። ተቋረጠ። ቆይ ምን እያለሽ ነው? ለምን አትጋቡም? ከተጣላችሁም ወደ ሀገርሽ ተመለሽ። እዛ በሰው ሀገር ብቻሽ ምን ታረጊያለሽ ነው የሚለኝ። ይኸውልሽ ሄሉዬ፣ አንቺ ማግባት ከአጎት በላይ ለኔ በጣም ትልቅ ነገር ነው። ግን ይኸውልሽ ሰርግ ደግሞ በጣም ብዙ ግርግሮች አሉ። የሚፈጠረው ነገር አይታወቅም። ደግሞ የናንቺ ሙሽራ ከሆነን የማይመጣ ዘመድ አዝማድ አይኖርም እና ሰርጋችን ደግሞ ለነሱ ጥሩ አጋጣሚ ነው የሚሆንላቸው። አንተ ህይወት ላይ ተመልሼ ገብቼ አስጨነቅኩ አይደል? አንቺ ምን አደረግሽ? እኔ ነኝ እንጂ እኔ እኮ አንቺን እንኳን ደስተኛ አድርጌ መኖር አልቻልኩም ነበር። አታስባቤ፣ አንተ የምትችለው ሞክራል። መሄድ ካለብህ መሄድ ትችላለህ። አግብቼ እዚህ ከማጣ እዛ በሰው ሀገር ደህና ብትሆንልኝ ይሻለኛል። አይ እንደዛማ አይሆንም። ለሁሉም ነገር ራሳችን ማዘጋጀት አለብን አቤ። አሁን አጎቴ መስማቱ አይቀርም። ምኑን? ሁሉንም ነገር መስማቱ አይቀርም አቤ። እሱ ከሰማ ደግሞ የሚፈጠረውን ነገር ታውቃለህ። ቆይ ምን አይነት ጣጣ ውስጥ ነው የገባ ነው? ቆይ አረ ዳይመንድ ተረጋጋ። ዝም በል በእናትህ አንተ። ነዚህ ተረጋጋ ተው ምናምን እያልክ እዚህ የምታስንቅ ዛሬ መታኔ ላይ ጓትላለች። አረ ዳይመንድ ቆይ የሚያይ ሰው ምን ይላል? ከሴት ጋር ጸብ? አረ እባክህ ሴት አላለም። እኔ ሴት አላውቅም። እቺ ሴት አይደለችም ወንድ ነች። እኔም እኮ አትመቸኝም፣ ግን በቃ የቅምጥል ጓደኛ ስለሆነች ብቻች እንዳትሆን ያቺ ኩኩ ዙፒ ጂኒ ጃንካ ምናምን ስትላት የነበረች እሷ ናት። አዎ የቅምጥል ጓደኛ። ዳይመንድ ለነገሩ ቶ ያቺ ቅምጥል ነች አይደል ላከቻት? እሷ ምን ብላ ነው የምልካት? በራሷ ጊዜ የመጣችው እስር ቤት ነበረች። ደግሞ ይሰፈር ውስጥ አሉ ከሚባሉ ሴቶች ውስጥ አንዷ ናት። እሷን ባትዳፈራት ጥሩ ነው። አረ እባክህ የሉም ከተባሉትስ ሰማዩን ለኔ ማለት ነው ቻከስነሽ ብዬ ነው እንጂ ማለት ነው መገገም ምን ማለት እንደሆነ አሳያታለሁ። ከኔ ጋር ጭራሽ ስፍጥና። አረ ወይኔ ዳይመንድ። አረ ዳይመንድ ተው አዋራ ታሰንሳ። በቃ ልጅቷ ካንተ ባስ ገገማ ናት። ሰማዩን ለመገገም ምን ማለት እንደሆነ ፋራውኝ በደንብ አሳያታለሁ። እንዴ ምን ልታረግ ነው? እሱን ይኸውልህ አሳያለሁ። ዳይመንድ እሺ ወዴት ነው?
ወይኔ ሰዓቱ እንዴት ነው ሄደው? ሩቴ አንቺ ጠፍተሽ እንደዚህ ብቻዬን ይደብተኝ። እንካ በቃኝ። ለምን በቅቶኝ። እንዲያሹ ምሳ እኮ አልበላም። ለምንድን ነው እምቢ የምትለው? ከፍትፍቱ ፊቱ ሲሉ አልሰማሽ ማለት ይሄን ደግሞ ምን አገናኘው? እንዴ ሚሻለኝ እኔ የምልሽ አዴ ያቺ ለሊ እንዴት ሆነች? በእናትሽ ለሊ ደህና ናት፣ ተሽሏታል። ኧረ ተይ። እኔ አሹ ቀብራራው የሚይ ልጅ ባላገሩ እንዲሁም ሁላችንን ማስታወሰች? አዎ አስታውሳለች አሹ። እኔማ እኮ ፍቅርን ብርቄ ሮማኔን ደግሞ የብርቄ ዘመድ ያለች ቀን ነው ሙሽ። እኔ ሰውና እንጨት ተሰባሪ ነው ያልኩት። አሹ ያወራው ነገር እኮ ምንም አያስቅም። ለምንድን ነው ዝም ብለህ የምትስቀው? ምን ነው እኔ ለሳኩት አንቺ ምን ያገባሽ? በጥርሴ የያዝከው ምግብ ምንድን ነው? አሹ የአሹ ምሳ ነው። እስቲ እህቴ ከሰማሽ ምከሪው። ምንም ምግብ አልበላም ብሎ እያስቸገረ ነው። እኔ እንደው መስማት ካቆመ ቆይቷል። እታለሞለች እንዴ? አዎ ቤት ነች። አዎ አሹ ለምንድን ነው ሮማንን የምታስቸግራት? ኧረ ተይ እባክሽ። እሷ ዝም ብለን ነው የምትዘለብደው። ተጣልታችኋል እንዴ? እኔ እኮ ካሁን በኋላ ስለሷ እኮ ተውኩኝ፣ አቆምኩኝ። ገደቤን ይዤ ነው የምኖረው። አልገባኝም። ተይ አንቺ አይገባሽም አይደል? አሹ በልመጎም ብላ አንተ ጀምር። አንተ መጀመሪያ ንገረኝ። አንቺ አለሽ እንዴ መጀመሪያ ያልሽው? አንቺ ንገሪኝና እነግርሻለሁ። አይ ትቻለሁ በቃ። እንዴ እሺ አንተ ንገረኛ። እሺ በቃ እኔም ትቻለሁ። ስላለኝ ተመስገን፣ በጣም ደስተኛ ነኝ። እኔም ደህና ሆነሽ ስላየሽ በጣም ደስተኛ ነኝ። ይሄን ቀን በጉጉት ስጠብቀው ነበር። በእኔ ምክንያት ብዙ ነገሮችን እንዳሳለፍ ካውቃለሁ። በጣም ይቅርታ ቤኪ። ይሄን ውለታን እንዴት ብዬ እንደምከፍለው ራሱ አላውቅም። ስለምን ውለታ ነው የምታወሪው? ለሊ አንቺ እኮ ቤተሰቤ ነሽ። እሱማ ልክ ነህ ቤኪ። እኔ እናንተ ቤተሰብ ነን። ባይሆን ውለታውም ሆነ ምስጋናው ለብርቄ እናት ይሁንልኝ። የብርቄ እናት ማናት? እናሽ ቤት ያለችው እትዬ ነው። ማናት? ያቺ ፍቅር ነው የምትሏት? አዎ እሷ። እና ይገርምሻል፣ እሷ የድሮ ቤት ሰራተኛችሁ መስላሽ ብርቄ ነበር የምትያት። ብርቄ ብታይ ቤኪ፣ ብርቄ የቤታችን በጣም መወዳት እንደ እህቴ የማይት ሰራተኛችን ነበረች። እኔ ያለኝ